እየሞከርኩኝ ነው ትላለህ እንዴ? አሰሰማም እየሞከርኩኝ ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አለን ሰላም ነው፣ ሁሉ አማን ዘልቀናል፣ ተመልሰናል ይላል። አነጋጋሪ ጉዳዮችን ይዘንላችሁ መጥተናል። ከሽምግልና እስከ ያሲኑ ቪዲዮ። ሽምግልና እንግዲህ በኢትዮጵያ እንግዲህ በአንድ ድንጋይ ሁለት ወፍ የሚባል ነገር መጥቷል አሉ። ጋይስ ምን ትላላችሁ? እና ለማንኛውም ወደ ቁም ነገራችን ስንመጣ ኮሜዲያን ያሲኑ እንግዲህ ሰሞኑን አነጋጋሪ ቪዲዮ ለቋል። በዛ ቪዲዮ ላይ ብዙ ሰዎች አስተያየታቸውን እየገለጹ ይገኛሉ። ብዙ የራሱን ሐሳብ እየገለጸ ይገኛል። አንዳንዱ ወደ መጥፎ እየወሰደው ነው፣ አንዳንዱ ደግሞ በጥሩ አመለካከት እየወሰደው ነው። ቪዲዮንም የምናየው ነው የሚሄደው። ወደ ቪዲዮአችን እንግባ። ሄሎ ማለት ቤት ኪራይ ባለቤት አልነገረችም። ቤት ኪራይ አንድ ወር ሳትከፍል ሁለተኛውን መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አሰሰማም እየሞከርኩኝ ነው። ያንተን ቤት ኪራይ ከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጣው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ፣ በቃ እየሞከርኩኝ ነው። እንግዲህ እንዳያችሁት ነው ኮሜዲያን ያሲኑ እንግዲህ እየሞከርኩኝ ነው የሚል ቪዲዮ ነው የለቀቀው። ይሄ በዚህ ቪዲዮ ላይ እንግዲህ ብዙዎች አስተያየታቸውን እየሰጡ ነው የሚገኙት እና አዶናይም እንግዲህ አስተያየታቸውን ሰጥተዋል። ብዙ ሰው ያንተን ሐሳብ አይረዳም። ኮሜዲያን ያሲኑ የሰራው ቪዲዮ እንዴት ውስጤን እንደነካይ ብታይ፣ ማርያምን እየሞከርኩኝ ነው። እቺ ቃል ማለት ነው የኔ ቃል ነበረች ለብዙ አመታት። ልንገርህ፣ እዚህ ሀገር ሆኜ ሳይሆን ካናዳ ሆኜ ነው የምልህ። ለስንት ጊዜ እየለፋው እየሰራው የቤት ኪራይ መብቃቃት ያቅተኝ ነበር። ተወውና የቤት ኪራይ ምግብ መግዣ ለራሱ አጣ ነበረ። ላይክ ባስ ከቤት ወደ ስራ የሚሄድበት ባስ ቲኬት መግዣ አጣ ነበረ። እና በቃ ላይክ እኔ ደግሞ ለሰው አይደለም እየሞከርኩኝ ነው እያልኩት የነበረው ለእግዚአብሔር ነበረ። በቃ ጨንቆኝ በውስጤ ነው የምላችሁ። በቃ እውነት እና የሚረዳው ሰው ያለፈበት ሰው ነው። ያለፈበት ሰው እቺ ቃል ምን ያህል የሁላችንም ቃል እንደሆነች ያውቃል። እና እግዚአብሔርን በጣም ጎበዝ ነህ። ይህ ቃል አስበህ ካራክተሩን ተላብሰህ መተህ እንደዛ ማሳየትህ ይህ ከድራማም በላይ ነው፣ ከቲክቶክ ቪዲዮም በላይ ነው። የብዙ ሰዎች ድብቅ የሆነ ስቃይ ነው ያወጣኸውና በጣም ኮርቼ ባህለው ልልህ እፈልጋለሁ። አዶናይም እንደተናገረው እንግዲህ እውነቱን ነው። ብዙ ሰዎች እንግዲህ የራሳቸውን ኑሮ ለመግፋት እንግዲህ ብዙ ነገሮችን ይሞክራሉ፣ ይታገላሉ። ከነዛም ውስጥ አንዱ እኛ ነን። ይኸው ዩቲዩባችንን እንግዲህ ለመግፋት እየተገደድን ነው፣ እየሞከርን ነው። እየሞከርኩኝ ነው። ሁለት ጓደኛሞች ንጉሱ ፊት ይቀርቡና የእርሱ የግል ጠባቂ መሆን እንፈልጋለን አሏቸው። ንጉሱም በደንብ ሲመለከቷቸው አንደኛው በሰውነቱ ግዙፍ የሆነ ሲሆን ሌላኛው ደግሞ እጅጉን ደቃቃ ነው። ከዚያም እንዲህ የሚል ሐሳብ አቀረቡላቸው። እነዚህን ሁለት ድንጋዮች በየቀኑ እየመጣችሁ ለ60 ቀናት ትገፋላችሁ፣ ከዛ የሚፈጠረውን እናያለን አሏቸው። ጓደኛሞቹ በሐሳቡ ተስማምተው በየቀኑ እየመጡ ድንጋዩን መግፋት ተያዙት። ቀናትን ተኩና ልክ 30ኛው ቀን ላይ ሲደርስ ግዙፉ ሰው ንጉሱ እኛን መቅጠር ስላልፈለገ ነው፣ ይህ ወጥመድ ነው፣ ካሁን በኋላ በቃኝ ብሎ ድንጋዩን መግፋት አቆመ። በተቃራኒው ቀጭኑ ሰው ደግሞ ተስፋ ሳይቆርጥ በየቀኑ እየመጣ ድንጋዩን እየገፋ ለማንቀሳቀስ ይሞክር ነበር። ይህን በሚያደርግበት ጊዜ የቤተ መንግስት ጠባቂዎችን ጨምሮ የገዛ ጓደኛው ይስቁበት፣ ያሾፉበት ጀመር። ነገር ግን ተስፋ ሳይቆርጥ 60ኛው ቀን ላይ ደረሰ። ይህን ጊዜ ንጉሱ መጣ። ቀጭኑ ሰውም ተንበርክኮ ንጉሥ ሆይ ይቅርታ፣ ላለፉት 60 ቀናት ተስፋ ሳልቆርጥ ያቅሜን ሞከርኩ፣ ነገር ግን ድንጋዩ ሊንቀሳቀስልኝ አልቻለም አለ። ንጉሱም ፈገግ አለና እንድትገፋ እንጂ እንድታንቀሳቅሰው ማንም አላዘዘም። የዛሬ 60 ቀን እኔ ጋር ስትመጣ የነበረ ሰውነትና የአሁኑን ሰውነትን ለውጡን ተመልከተው። አይኑ ውስጥ ያለው ጥንካሬ እንድታሸንፍ ምክንያት አድርጎሃል። ከዛሬ ጀምሮ የኔ የግል ጠባቂ ትሆናለህ አለውና የክብር ካባውን አለበሰው። በምንም ሁኔታ ውስጥ ብንሆን ህይወትን ለማሸነፍ ተስፋ ሳንቆርጥ መታገላችንን እንዳናቆም ልክ ኮሜዲያን ያሲኑ እንዳለው እየሞከርን ፕሮዚቲ ነኝ ቸር ቆዩልኝ።
የኛ መሞከር ብቻ አይደለም ሌላም አለው እና ለማንኛውም ወደ ቁም ነገራችን ስንመለስ ተስፋ አትቁረጡ ለማለት ነው። ያው ሁሉን ነገር ሞክሩ፣ የማይሳካ ነገር የለም፣ ሁሉንም ታገሉ ነው። ለምን አካባቢዎችን ክፉ የምናደርገው ተከራዮችን ደግሞ ምስኪኖች የምናደርጋቸው? አሁን ያሲን በሰራ ቪዲዮ ላይ ማለት ነው ግማሽ ዘርፍ አከራይ ይሆናል፣ ግማሽ ዘርፍ ተከራይ ይሆናል። እንደዛ አይደለም ሆነ። ፋሚሊ እንግዲህ የወዳጃችንን ሀሳብ ሰምታችሁታል። ያው ሙሉን ሜንሽን አድርግላችኋለሁ፣ ቪዲዮ እንደውም ታዩታላችሁ። በኮሜዲያን ያሲን ቪዲዮ ላይ ይሄ አከራይና ተከራይ በሚለው ላይ ነው ሀሳብ የሰጠውና እኔ ግን ኮሜዲያን ያሲን አሁን ብዙ ሰው ያንን ቪዲዮ የወደደለት የአከራዩን መጥፎነት ምናምን ስላሳየ ነው ብዬ አይደለም ማስብ። ብዙ ሰው የወደደለት የብዙዎችን ሰዎች ሀሳብ ስለገለጸ እየሞከርን እየተቸገርን መሆናቸውን ስለገለጸ ነው ብዬ ነው ማስበው። የብዙውን ህዝብ የአብዛኛውን ህዝብ ችግር ስለገለጸ ነው እንጂ የአከራይን መጥፎነት አሳይቷል ተብሎ አይደለም የተወደደለት ያንን ቪዲዮ። ይሄ ብቻ ነው ሀሳቡ እንጂ አሁን አንተ እንዳልክ እሱ ልጅየው እንዳለው ለአከራይ ለምን እንደመጥፎ ይታያል፣ የራሱን ብር መጠየቅ እንደመጥፎ ለምን ይታያል ነው የሚለው። አዎ ይሄ ልክ ነው። ግን የኮሜዲያን ያሲን ቪዲዮ የተወደደለት በገዛ ቤቱ የአከራይን መጥፎነት ስላሳየ ጨካኞች ናቸው ብሎ ስላሳየ አይደለም። እየሞከሩ ነው የሚለው ነው ዋናው ፖይንት። ሁሉም ሰው ችግር ላይ ሆኖ እየሞከረ አባት ልጁን ለማስተማር እየጣረ እንዳለ በችግር መሆኑን ብቻ ስለገለጸ ብቻ ነው ሰው የወደደለት። ይሄን ነው እኔ ማለት ፈልገው። በእርግጥ ልጅየውም ሙሉ ለሙሉ ያሲንን ቪዲዮ ተንተርሶ አይደለም የሰራው ይመስለኛል። እኔ ግን ያሲንን ቪዲዮ የተወደደለት በዛ መልክ ነው ብዬ ነው የማስበው። እኔ አሁን ሌሊት ነው እንግዲህ ይሄን ቪዲዮ የሰራው 7 ሰዓት ሆኗል። ግን ይሄን ሀሳብ ማለፍ ስለሌለብኝ ነው። እስቲ እናንተ ለማንኛውም የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ድሮንም እኮ አንተ ጥሩም ሰራህ መጥፎም ሰራህ ከጎንህ ያው መጥፎ እንደሰራህ አድርጎ የሚቆጥርብህ ሰው አይጠፋም እና ይህም ሰውዬ አሁን ከነዛ ውስጥ አንዱ ነው ማለት ነው የሚቻለው። እና ያሲን የገለጸው ልክ እና ሞዴር እንዳለው በቃ የሆነ ከችግር ለመውጣት እየታገለ ያለ ሰው እንዳለ የሚያሳይ ነገር ነው የሰራው። እና እንግዲህ ሽምግልና ጉዳይ እንደቀጠለ ነው። ሙሽሪት ተጠይቃ ነበረ። ሁለቱንም በቅርበት አውቃቸዋለሁ፣ ነገር ግን ያን ያክል ዲፕ የሆነ ግንኙነት ከሁለቱም ጋር የለኝም። መልካምነታቸውን፣ ጥሩ ስነ ምግባር እንዳላቸው ብቻ አውቃለሁ። ስለዚህ ሁለቱም የፍቅር ጥያቄ ሲያቀርቡልኝ መወሰን የምችለው እኔ ሳይሆን ቤተሰብ ነው። እኔ በራሴ ህይወት የመወሰን ስልጣኑ የለኝም። ምክንያቱም ወላጆቼ በስነ ምግባር አንጸው ነው ያሳደጉኝ። በነገራችን ላይ ስነ ምግባር ስንል እንደዚህ አይነት የስነ ምግባር ጋፕ ያለባችሁ ዙላ ሞዴሊንግ ስኩል እየመጣችሁ መማር ትችላላችሁ። ሞዴሊንግ ብቻ ሳይሆን ስነ ምግባር ነው ጭምር ስለሆነ የምናስተምረው። አድራሻችን በይፋ የሚታወቅ ነው። መሀል መገናኛ ነው። ከደራርቱ ጎን ያለው ሲስተም 8ኛ ፍሎር ላይ ፈልጋችሁ ደግሞ ዌብሳይታችን ዙላ ሞዴሊንግ ዶት ኮም ቼክ ማድረግ ትችላላችሁ። ወደ ዋናው ጉዳይ ስንመለስ ሰው ይቺ ልጅ ከሁለቱ ጋር ምንም የተለየ ግንኙነት የላትም። ማንኛውም ሰው እንደሚጠይቁት ጠየቋት። ድሮ አባቶቻችን ያደርጉ እንደነበረው ማለት ነው። ሙሽራውና ሙሽሪት ሳይተዋወቁ እንደሚጋቡት ማለት ነው። ሰው ችግሩ ያለው ምንድነው? እንግዲህ እናትና አባት አልተስማሙም። መጀመሪያ የመጡት የጋብቻ ጥያቄ ያቀረቡት የሽምግልና ጥያቄ ያቀረቡት አሉ። ከዛ ደግሞ ቀጣይ ሌክጀሪ መኪና ይዘው መጥተው ይጠየቁት አሉ። ሰው አሁን ጨዋታው ያለው ምንድነው? እናትና አባት መጀመሪያ መስማማት አለባቸው። ስለዚህ እሱ ነገር አልተወሰነም። አይ ቲንክ ኔክስት ቪዲዮ ላይ ከተወሰነ ይዤላችሁ እመጣለሁ። ሰላማችሁ ይብዛ። ኦኬ፣ በአንድ ቀን ለአንዲት ልጅ 2 ሽምግልና ነው? ሃው እንዴት ነው ይሄ ነገር? ማለት አይከብድም? እንዴትስ ተቀበሏቸው? እስኪ በቀጣይ ደግሞ የምናየው ነው የሚሄደው እና ለማንኛውም ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር።